በቃ ከስንት ቦታ እንባረር ምናምን ድምጽ መጮህ አይቻልም ምናምን ኢኩዊፕመንትም የለን I have something እኔ የሆነች ነገር አለች ልሞክረው አልኩት እሺ በቃ ቀስ ብለሽ እንዳጩ ምናምን አለኝ አመል ወርቅና ወይንሸት ሌላ ከነዚህ ከሆኑ ሴቶች በላይ ውክልና አላቸው ይሆን ሂፕሆፕ አርቲስት ይሆን አልኩ የባሰ መጣ ከአዲስ አበባ ዩኒቨርሲቲ ያው በጊዜው አዲስ አበባ ዩኒቨርሲቲ ኦልሬዲ ሆኗል አይደል ኮሜርስ ሆኖ ነበር ከተመረክ በኋላ ዝም ብሎ ቀላል ቢባል ጊዜያት አይደለም ለ3 አመታት መዋለል የመሰለ ነገር ውስጥ ነው ያሳለፍከው እና እንዴት ተወጣው ራሱ እሱን ጊዜ እንዴት ቻልከው ያው እሱ ከባዱ ከኔ ይልቅ ቤተሰቦቼ ላይ የፈጠርኩት ጭንቀት ነው አሁን አልሰራም ብዬ ነገርኳቸው አማቻለሁ አይ በቃ እኛ ደግሞ እስካሁን ድረስ ያስተማርነህ ሰው የማይቀማው ንብረት እንድትይዝ ነው እንጂ ሌላ ምናወርስ ነገሮች የሉንም ከኛ እንዳትጠብቅ እውቀት አለ ሰርተህ ብላ ውጣ ሂድ የራስህን ጀምር ነው ስለዚህ ካሁን በኋላ ግዴታ የለብንም ነው እንኳን አሁን ተመርቀህ ይሁንና 18 አመት እንደውም በሌላው ሀገር ከ18 አመት በኋላ ራሱን ችለዋል ነው የሚባለው ሚል አቋም ነው ያላቸው ቤተሰቦች በዛን ጊዜ አይ እኔ ደግሞ ለሰው ለመስራት አይደለም የተዘጋጀሁት በውስጡም ትምህርቱ የተማርኩት ወደዛ አይደለም የወሰደኝ የራሴን ነገር ፈጥሬ እንድሰራ ነው የተፈለገው ምን አሰብኩ ሲባል ያው አርት ለመስራት ይሄ እንደዚህ ፋሽን ላይ ለመግባት ነው እዛ የሳልኳቸውን ስዕሎች በቲሸርት አርጌ ባልባሳት በተለያየ መንገድ ብቻ ወደዚህ ወደ አርቱ ገብቼ እሰራለሁ ነው አሳቤ ሙዚቃውንስ እንዴት ያሰብክ ነበር ሙዚቃውን ያው እንደ አጋዥ ነገር ነው ግን ለቤተሰብ ሙዚቃ በየመንገር ትንሽ ከበደ እኮ በልብ ግን አለ በልብ አለ እሱም ጎበዝ ኮንኩኝ ነው አሪፍ ኮንኩኝ ምችለውን ነገር ቢይዝ ነው የሚሻለው ነው ሐሳቡ እሺ ከዛ ዳርኩ ይሄ ኮንዶሚኒየም ብር ነበር ምናምን እሺ በሱ ነው ለመነሳት የፈለኩት ከየት የመጣ ኮንዶሚኒየም ብር መነሻ ብር ስጡኝ ነው ሐሳቡ የነበረው ለኮንዶሚኒየም ብለ ኮንዶሚኒየም ቆጥብ ነበር ግን አንተ አይደለም የሚቆጠብከው ቤተሰቡ ነው የቆጠበል በወንድሜ ነበር ከዛ ትንሽ ብር አጠራቅምበት ነበር እሺ በኋላ እንግዲህ ከተመረኩ በኋላ ኮንዶሚኒየም ከደረሰኝ እኖርበታለሁ አትሊስት የመጀመሪያው መሰረታዊ ፍላጎት አሟላው እሺ እዚህ ሰዓት ላይ ግን መነሻ ብርና ከወንድሞቼ ምናምን አዋጥቼ ልሳረ አይሆንም ራስን ቻል ተባልኩ ሰው በቃ ወይ ራሱን ያንን ኮንዶሚኒየም በቃ ይቀርቶ ቤቱ ይሄንን አጠገም ሰርቼ ከፍላለሁ የራሴ ቤት ይኖረኛል አይነት ነገር ውስጥ ገባው እሺ እንደ መነሻ አወጣሁት በቃ ወንድምህም ፈቀደ በቃ እሱም ያው ይሄንን የተባበረኝ ያኔ የራሱ ቤት ስለነበረው ነው ከባለቤቱ ጋር በቃ እሺ እኔ ደግሞ እድሜ ስላልሞላ ነው በዛን ጊዜ መታወቂያ አልነበረኝም ገባኝ እሱ የቆጠበውን እንደኔ ነው ታሳቢ አድርጌ ስለነበር አውጥቶ ሰጠኝ መነሻ ዝም ብሎ ካፒታል ስንት ብር ይሆናል በእናት ያው እንግዲህ ሙሉውን አልሰጠኝም እሱም ተበደረኝ እሱም አረ ቆጣለ ሳይክል ነው የምትገዛበት ሳይክል ሰጣለሁ አለኝ እሱ ሳይክል ብለህዋል ምንድነው የምታደርግበት ሲለኝ እንደዚህ ግራፊቲ አርት ልጀምር ነው ምናምን ሳይክል እገዛለሁ በቃ ብዙ ነገር ነው ሳይክል ከሆነ ንጋለ የሆነ ብሩን ቀነሰው እንደዛ አይነት ነገር ተፈጠረና በቃ ከ30,000 ብር ምናምን ደረሰኝ እንግዲህ ኖርማል ነገር ግን በቃ በዛ መነሻ ነገር ነው ይሄ ለፕሪንተር ለምናምን ይያለን ብቻ ቤት ለቤተሰቦቼ ለ3 አመት በቃ ይሄ በቅርብ ቀን ይደርሳል የሆነ ነገር አለ ከጓደኞች ጋር እየመከርን ነው አብረን እየሰራ ነው ከባድ ነው ጫናው ምናምን ይያልኩኝ እንግዲህ ይሄ እንደ ማስታገሻ ነገር ያወራዋቸው ነው ዛሬውና ጊዜ አልመጣውም ያ ነገር በዛን ሰዓት አይ እንግዲህ ተባለ የሆነ ጊዜ አበዛው በቃ እስካሁን ድረስ ጠበቅነ ምንም አዲስ ነገር የለም ምንም ነገር ለውጥ አላየንብህም
አይ በቃ ቤተሰቦች ተጨነቁ በጣም። እዛ ያው የቤተሰብ እንደ ኢንተርቬንሽን ነገር ተካሄደብኝ። እውነትን ነው ይሄ ስገባ ምናምን ድንገት ስገባ ቤተሰቦች ሄሎ ውጭ ያሉትም በስካይፕ ምናምን። ኧረ እባክህ እንዴ በቃ ሜጀር ኢንተርቬንሽን ነው። ሜጀር በቃ እንግዲህ እኔ ያው በዛ 3 ዓመት ውስጥ እያዳበርኩ ነው። የተለያዩ ተሞክሮች አሉ። ግን በቃ ይሄ 3ኛው ዓመት መጨረሻ ይሄ ካስማሰ ከመለቀቁ በፊት ያለው ነገር በቃ ይሄ እስከ አእምሮዬን እስከ ሳትኩት እንደ መሳትም አይነት ነገር መሰላቸው ተቆጠረብህ። ታዲያ ታዲያ አመጣዋለሁ ያልኩትን አላመጣውም። በጣም ቤተሰቦቹ ወንድሞቼ ምናምን ተሰብስበው ምንድን ነው ምናምን ተብሎ ሲመከር አይ እንደውም ሂፕሆፕ አርቲስት ሊሆን ነው አልኩ። የባሰ የባሰ መጣ። የምሩን ነው የሚያወራው ምናምን ተባለ። በሉ ቆይ ምናምን አይነት ነገር መጣ ማለት ነው። ይሄ እንግዲህ ይህንን ምለው የራሱ የዳኒም ስራዎች የት እንደደረሱ ሳይታወቅ ገና እሱም ገና እሱም እዚህ እንትን እያልን አንተም ደግሞ ምናምን አይነት ነገር መጣ። ያኔ እንግዲህ ያው እንግዲህ ለእነሱ ማስረዳት ከበደ። ትልቁ ወንድሜ ቆይ እኔ አዋራዋለሁ እናንተም በስካይፕ ተረጋጉ። አይ ነበረ ሌላኛው ወንድም ውጪ መጣና ምንድን ነው እውነትህን ነው ምናምን አለኝ። የምር ሂፕሆፕ እያሰብኩ አሁን በቃ እኔ የመቀጥለው ጄዚ ሊሆን ይችላል እና ስለሆነ ይችላሉ አልኩት። ኧረ እባክህ የእኛ ሀገር ነኝ አልኩት። ይመች በዳት ከዛ አልኩለት ወዲያው የሆነ የነበረኝ አባቴ እናቴን ባያገኝ እኔ አልኖርም ነበር እውነትን ነው ምናምን ብዬ እዛው ራባ አደረኩለት። ታዲያ ግን በቃ ለምን ታስጨንቃችኋለህ ቤት ምናምን ብሎ እንደው ተስፋ እንዳለው አይነት ነገር ተሰማው መሰለኝ። በዛው በቃ እንግዲህ ሜክ ሹር ምናምን ተባልኩኝ። ብቻ እንግዲህ ዶሜስቲክ ተባሉ። ሌላ ሰው ሳይካትሪም ትምህርት ያላቸው ካዝኖች እነሱንም ቤተሰብ ደውለው አናግሩት በመታቁት ቋንቋ እኛን እንትን እያለ አይደለም አይነት ነገር ደረሰብኝ። እንደዚህም አይነት ካዝነት ነበረች። መታ ስጠይቀኝ ስታየኝ በቃ ይሄ ነው አላማው እና የምርህን ነው በቃ ልዘፍን ነው እሱ ነው ሀሳቤ። እንግዲህ እውነትህን ከሆነ ፈንድቃ የሚዘጋጅ በወር የግጥም ምሽት ቀን ቅዳሜ ቀን ነገር ቅዳሜ ቀን ተመዝግበ ግጥመን ሰው ፊት ስታቀርብ ሌላ አለችኝ። ይቺ ካዝኔ ማለት ነው። በቃ አመቻቸችልኝ። እሺ ብዬ ሄድኩኝ። እሷን ማሳመን ነበረብኝ። እሷን ካሳመንኩኝ ነው እሷ ቤተሰብ ምታሳመን። ሄድኩኝ፣ ሞከርኩኝ። ለመጀመሪያ ጊዜ ሰው ፊት ፐርፎርም አቀረብኩኝ። ይሄንኑ ያልኩህን ነገር በኋላ ማለዳ ላይ መጣው ማለት ነው። ማለዳ ውስጥ ያሉት እና የአገሬ ጎበዝ ምትል 1888 ላይ ያለችዋን ግጥም ከዚህኛው ደግሞ ከነገለ ትዝታ ጋር ካለው ጋር አገጣጠምኩት። ይህንንም ያደረኩት ያ ቀን የአድዋ ቀን ነበር። ሪሊ መጀመሪያ ፐርፎርም ያደረክበት ቀን የአድዋ የግጥም ምሽት ነበር። እና በቃ በዛን ጊዜ ሰጠው እንትን ፎርም አለ ተራ ይያዝልሃል። ስንተኛ ላድርግልህ አለኝ። 5 6 ምናምን አልኩት። የእንደዛ ተራኝ ይሄ ለተማሪ 100 አይሰጥም ምናምን ብሎ 3ኛ ነው 4ኛ አድርጎታል። የፈለግኩ አይሆንም ግን ትንሽ ቀንሼ ምናምን አድርገው። ከዛ እዛ ልምድ ያላቸው ሰዎች ናቸው ሰው ፊት የምር ይሄ ቲያትር የተማሩ ሰዎች ነው የሚመስሉት። እኔ ዛሬ የተዘጋጀሁት አንድ ግጥም አንድ ዘፈን ምናምን ብሎ ነው። ተራ በተራ ያንን ስታይ በጣም ያስደነግጣል። ፈራሁኝ ራሱ። እዛ ብቻ ቀጠለ። ፍቅሩ የታለ ተባለ። ያኔ ካስማሴ የለም። ስወጣ በቃ ማይኩን ቆይ አስተካክሉት ምናምን ብሎ አንድ ነጭ ሰውዬ ነበረ እዛ ተጋባዥ ሰውዬ። ነጩ ሰውዬ ልክ እኔ ልወጣ ስል ማይኩን ማስተካከል ጀመረ። ብዙ አትጠጉት እንደዚህ ምናምን አይነት ነገር መጣ። እዛ እሺ ብዬ በቃ እሱ አስተካከለ። እኔ ቆንኩኝ ከኋላው።
ብቻ የአድዋ ስሜት ነው የሰጠኝ ይሄ ራሱ በጣም ከዛ አስተካከለ። ጤና ይስጥልኝ ብዬ ይሄንን አቀረብኩላቸው ማለት ነው የተዘጋጀሁት። ከዛ የሚቀጥለው አቅራቢ ሲነሳ አጨበጨቡ፣ በጣም ወደዱት። አብሬ አስባልኳቸው ራሱ አንተ ለቻንት ይነገር ሰላም ያለው ነገር አስባልኳቸው። ከዛ ቀጣዩ አቅራቢ እንደውም አላውቅም ካስታወሰው ሰውየውንም ልጁንም አላስታውሰውም፣ ግን እዚህ ሀገር እኛንን የጀመርነው ምናምን ይባላል አይደል ሂፕሆፕ፣ ለእኔ ግን ዛሬ ነው የጀመረው ምናምን አለ። ዋው በቃ አገኘሁኝ ያንን ጭራሽ ከዝናለች ዶክሜንቴሽንም አለ ይዛለች ልታሳይ ለቤተሰብ ስራው ሲሰራት ነበር። ተሳካ ማለት ነው። ዋው ከሱ ጊዜ በኋላ እንግዲህ በሚቀጥለው አመት እንግዲህ ካሉት ነገሮች ካስማሰ የተዋወቀው እንግዲህ ከነዚህ አልፎ ነው የወጣው። ቤተሰብ ከዛ ቪዲዮ በኋላ ትንሽ እንትን አደረገ። ቀሳ የሷ ሪፖርት ተቀብሎ ከዛም ደግሞ ቀጠለ። ይገርማል። በዚህ መካከል ይመስለኛል ከወዳጆች ጋር እንደ ኮላቦሬሽን አልበም ልትሰሩት ሞክራችሁ ብዙ ነገር ቀድታችሁ ከናካቴው ደብዛው ሁሉ የጠፋ አልበም አለ። ምንድን የሆነው መሰለህ? ከዚህ አመት በፊት ከዚህ ከካስማዘ ከመተዋወቁ በፊት 2012 ላይ ከዛም በፊት እነዛን 3 አመቶች ላይ ስንሰራ ያጠራቀምናቸው ዘፈኖች ነበሩ። እየቀዳ በኖርማል ሴታፕ ማለት ነው። ግን ጥራት አልነበራቸው፣ ማስተር አልተደረጉ ምናምን በዛ ደረጃ አልደረስንም ነበር። ግን እድሉን ሊሰጡን ሊያመቻቹልን የፈለጉ ሰዎች ተገኙ። ያ ስቱዲዮ እቃ ያላቸው ቦታ ያላቸው እንደዚህ ፍላጎት ያላቸው ሰዎች ገጠመኝ። እኔም አልነበርኩም። አንድ ዳግማዊ የሚባል ሰውዬ እና ኡኖ ነው። ዳግማዊና ኡኖ ያው ማለዳን ያቀናበሩት ነው፣ አንድ ላይ ነው። እነሱ ይህንን አንድ ቃሃስ ስቱዲዮ የሚባል ስቱዲዮ ቀዳማዊ ለስላሴ ስቱዲዮ የሚባል ሄዱ። እዛ ተጋብዘው በአጋጣሚ ሲሄዱ እንደዚህ እንሰራለን አንድ ጓደኛችን አለ ምናምን ብለው አዋሩት። የሰራችሁትን አምጡ አለ ሰውዬው። የሰራችሁትን አምጡ ሲል እኔ ተደወለልኝ። ያኔ እንግዲህ የማስተር ችግር ስለነበር 2 ዘፈኖች ነበሩኝ። 2 ዘፈኖች ወስጄ ማስተር ላርግ ብዬ አንድ ጓደኛ የዳኒ ጓደኛ የነበረ ሰው ጋር ሄጄ ሚክስ ማስተር እያስደረግኩኝ ነበር። እሱ ደግሞ እያለቀ የነበረበት ጊዜ ነው እነሱ የደወሉት። እሱን ተቀብዬ እዚህ ሰውዬ ጋር ሄጄ ሰጠሁት። ዋው ምናምን አለ። በቃ ደስ አለው። ፌጂ አለ። በቃ ደስ ነው አሪፍ፣ በቃ ኑ እዚህ ስሩ ምናምን አለ። ያኔ ኮሮናም መጣ። በጣም አጣብቂኝ ውስጥ ገባ። እኛም ደግሞ በቃ እድሉን ስላገኘ ነው ወዲያው ብዙ ነገር መስራት ጀመረ። በግሩፕ ስለሆነ አንዱ ከሌለ ጀምረህ ትቀጥላለህ። ሌላ ቀን መጥቶ ነው የሚጨርሰው። ሰው እየተጠራቀመ በጣም 30-40 ዘፈን ነበረ። እውነትን ነው ቁም ነገር። ከዛ በኮሮናው ሲመጣ በሆነ አጋጣሚ እሱም ትልቅ ስለነበር እኛም ደግሞ ግር ብለን ስለምንሄድበት ቤቱ ጉንፋኑም እንዳይዘው በቃ በሽታው በቃ በሉ እየዘለላችሁ ነው ምናምን አይነት ነገር መጣ። በማዕከል ኮምፒውተሩ እንዲጠግኑ ወንድሙ ጠርቶት ያሰውዬ በቃ ይሄ አንቲቫይረስ ላርገው ምን አላውቅም ብቻ እንዴት ኮምፒውተር እውቀት የለኝም ብዙ ተደመሰሳለ ሰውዬው ደውሎ ሙሉ እነዛ ሁሉ ስራዎች ሁሉም ነገር በቃ ጓደኞቼም በቃ ፌድ አፕ ደበራቸው ሁሉም እንግዲህ ተበተነ። ሞከር ነው አልሆነ ሊሆን አልቻለም ነገር። እንደዛ አይነት ስሜት ተሰማን ሁላችን። በስማ እኔ ደግሞ እንዳልኩ እዚህ ጋር ቤተሰቦቼ ጫነው ይዞኛል። ያ ጓደኞቼ ችላሉኝ። በቃ ለኛ ያለው ነገር መቼም አይቀርም ምናምን አሉኝ። ይሄ ግን ለኛ ያለው አይደለም። አራውን ነው እኮ የፈለገው እኛ እንደው መስራት ይፈልግ። በቃ እንደዛ ተባለ፣ ተበተነ። ይገርማል። ከዛ ሰውዬም ቦታ ወተን ወደ ሌላ። በዚህ ሁሉ ጭንቅ መካከል ቤተሰብ እንደዛ እያስጨነቀ አንተ ራሱ ለራሴም ቢሆን የሆነ ማለት something to show for myself ና የምትለው አይነት ነገር እያለብህ በዛ ሁሉ ጥርጣሬ መካከል የመጀመሪያው የማለዳ ሬኮርዲንግ ቅጂ የተፈጸመበት አጋጣሚ አለ።
ምንድን ነው እሱ? በእናት በቃ ይሄ አሁን ካልኩ ክስተት በኋላ ተመለስን ወደ የቤታችን። በዛን ጊዜ እንግዲህ የምንሰበሰብበት ቦታ የሙኖ ቤት ነበረ። ሙኖ የሚኖርበት ቦታ ላይ ቁጭ ብለን በቃ ይሄ ስለ ታዲያ ምን ይሻላል ቁዘማ ነው። ለዛ ሲፈጠር አንዱ ጓደኛችን በቃ እንዳልኩ የለኛ ያለው ነገር አይቀርም ምናምን ብሎ ወደ በራሱ ሊሞክረው ወጣ። በቃ ተሰናበተ። ዝም ብሎ እመጣለሁ በቃ እንገናኛለን አይነት ነገር ሆኖ ስንብት ነው ብዬ እንደዛ ነው የቆጠርኩት። ከዛ ሶስታችን ቀረን። ተፋጠጥን። ያኔ ቅድም ደስ ብሎን ህንፃ ላይ ወተን ወረቀት እንትን ብለን እንትን ያልነው ነገር እንግዲህ ዛሬ ያው ከ6 ዓመት በፊት በለው እንግዲህ ያን ነገር በቃ ወደ መጥልም ነገር ሆነ ፈጠረ። በቃ ሃርሞኒው ሊጠፋ ሆነ። መደባበር አመጣ እንትን ምናምን አይነት ነገርም ሊመጣ ሆነ። በዛ መካከል በዛ ብስጭት ውስጥ ሆኖ እንግዲህ እግዚአብሔር ይመስገን ያንን ቢት የማለዳ የሰማነውን ቢት ከፍቶት በቃ ጸጥ ተባብለናል። ለአንተ አይደለም የከፈተው በቃ ለራሱ እንደውም በቃ ወሬው አስጠልቶት ነገር ፕሌይ ያደረገው። ዛኔ ስንሰራ ምን አይነት ስራ ብንሰራ ነው የሚዋጣልን የሚለው ሁላችንም የሚመስለን አይዲያ አለ። እኔ የሚመስለኝ ያ ነው የከፈተው ነገር ያ ነው ሬቮሉሽኑ ብዬ ማስበው የነበረው። ከዛ ስልት ይሄንን አይነት ግጥም ብንጫወትበት ሰዎች ይወልዱልናል፣ እኛንም በቃ አይተውልን ይከፍቱልናል፣ የመጀመሪያ ኢምፕሬሽኑ እናገኛለን ነው። እዛ ያ አይነት ነገር መጣ። እዚሁ በጸብ ውስጥ ያለ ነገር ግን አሪፍ ነገር ላይ ታየሁኝ ማለት ነው። እኔም በቃ በዛውም በቃ ነገም እንደዚህ ምንጨቃጨቅ ነው የመሰለኝ፣ ከነገ ወዲያም እንደዚህ ልቅዳው እንደ ምናምን አልኩት። በቃ ከስንት ቦታ እንባረር ምናምን ድምፅ መጮህ አይቻልም ምናምን ኢኩዊፕመንትም የለን። አይ ሃቭ ሳምቲንግ እኔ የሆነች ነገር አለችኝ ልሞክረው አልኩት። በቃ ቀስ ብለሽ እንዳጩ ምናምን አለኝ። ጠጋልኩኝ። በቃ እንደዚህ አጋድላለች ራሱ ኮምፒውተሯ የተንጠለጠለበት እንደዚህ አድርጌ ገንዘብ ማይቀማው ንብረት እያልኩ ቀጠልኳት። መጣ ያንን ቀን ድባቡን ፈጠር ነው። በቃ የሆነ ፈገግ ብለን ጨረስን። ሆነ በቃ አንጻር ምናምን ብዬ ጨረስኩ። እና ቀልዱን ግን ለእኛ ላይም ለመቀለድ ሞከርኩ። ስላቁ በቃ እኛ ነኩ ነው የዘን ሰው የማይቀማው ንብረት አንዱን ይሞክሩት እስቲ ከሰራ ነው ይሄ ሁሉ እንሰራለን ይደመሰሳል ምናምን አንዱን ህዝብ ቢያውቅልን እኮ ምናምን አይነት ነገር ስለነበረ ያንን ነገር ቻንስ ተገኘ ማለት ነው። ተቀበልኩት፣ ይዤ ሄድኩኝ። ሳምፕልን ይዤ ሄድክ። እንደ ማብቂያ ማይነ ነገር ቆጥረዋል የዛ ሂደት። በቃ እዛው እንደዛ አይነት ንግግር ነው ራሱ ንግግሩ የተባባላችሁት። ውስጡ ራሱ ማለዳ ውስጥ ያለው ነው እንደዛ አይነት ነው። በቃ ቻው ተባባለ። ለዛ ነው የሆነ ሜላንኮሊክ ነገር እኮ አለው። እውነተኛው ስሜት ነው። ይገርማል። ከዛ በቃ ወደ ራሴ መንገድ እንዴት ነው የምፈታው የሚለውን ነገሩን እንዴት አስተካክለዋለሁ የሚለውን መንገድ ቀየስኩኝ ማለት ነው። በዛ መካከል አንድ አጋጣሚ መጣ። ምንድን ነው? ያው እንግዲህ ለመመረቅ ስትሞክር አፓረንት ምናምን ትወጣ ነበር እና ያን ጊዜ የቀጠረችኝ አንድ ጓደኛ ነበረችኝ ዲያጆ የምትሰራ አፓረንትሺፕ ስትወጣ። ጆኒ ዎከር ላይ ነበር የሰራሁት እኔ። ስለ ሬድ ሌብል በቃ ማስታወቂያ ነበረ። እሷ እንደዚህ እንደምሰራ ሙዚቃ የምታውቅ ነበር እና ለምን ደረሰላችሁ አለችኝ። ኧረ ምን ምናምን ብዬ እኔ ያን ለማማረግ አነሳሁባት። ኧረ አንድ እኮ ጥሩ ሰው ቢያውቅህ እኮ ቢያውቅልህ ተጋግዘህ እኮ ብዙ ነገር ማድረግ ትችላለህ ትለኛለች። ከዛ በቃ ታዲያ አሳውቂኝ አንቺ ጥሩ ነው ብለሽ የምታያቸው ሰዎች ሊተጋገዙ የሚችሉ ሰዎች ካሉ ማለት አገናኝ ወይም ደግሞ ላኪላቸው ከፈለግሽ አሰሚያቸው ምናምን ብዬ ላኩላት ያንን ዘፈን። ያቺ አንዷን ትራክ ያኔ ያው እንግዲህ ካስማሰም የሚል ተፈጥሮ ማን በለው ስሙን ካስማሰም ምናምን ብዬ በቃ ተሰጥቷል። እዛ ይህንን በሆነ እንግዲህ በሳምንቱ ማራናታ ደወለልኝ። እሷ ለአንድ ብሩክ ለሚባል ሰው ሰጠች። የዛን ጊዜ አብረው የሚሰሩ ማርኬቲንግ ላይ የሚሰሩ ናቸው። ለማራናታ ሰጥተውት ደወለልኝ። ሰምቶት በቃ እኔ ምንም አላስብም ነበር እንደዛ አይነት ነገር።
እዛው ባለነው ሰዎች ይሆናል ብዬ ነበር ማስበው። ሌላ ሰው ይኖራል ብዬ አላስብም ነበረ። ግን በቃ ደውለው በጣም ገረመኝ። በጣም ገርሞኝ ራሱ ቤተሰቦቼንም አሰማኋቸው። በእኛ ዘመን የነበረ ያልሰማነው ዘፈን ብለው ነው ያሉት። እውነት ለወላጆቹ ምንድን ነው ስንት ዓመት ነው ምናምን አይነት ነገር ትልቅ ሰውም መስየዋለሁ በጣም ብቻ እንገናኝና እናውራ ተባባለን። ተገናኝተን ስናወራ በጣም ማራ ጎበዝ ሰው ነው። በዚህ አጋጣሚ በጣም ይመስገን። የአንዳንድ ታሪኮች ትስስር ይገርማል። ማራናታ ደግሞ ለእኔ ፊልም ስኩል የእኔ ጁኒየር ነው። የሚገርመ አንድ ስኩል ውስጥ ነው፣ ብሉ ናይል ፊልም አካደሚ ነው ፊልም ያጠና ነው። በጣም ጎበዝ ዳይሬክተር ራይተር ነው። በዛ አንድ ፕሮጀክት ላይ ደግሞ ተባብረን የሰራንበት አጋጣሚ ነበረ። አዎ ተማሪ ሆነን ማለት ነው። አሁንም እንሰራለን። የሆኑ ነገሮች እየተገጣጠሙ ነው የሚመስለው። እሺ እዛ ቀጠረኝ። እሱ ያኔ ሽፍታ የሚባል ምግብ ቤት ነበረው። ቦሌ መድኃኒዓለም ድሮ ትንሽ ኮንቴነር ነበረች፣ ትንሽ የነበረችዋ ነበር። እዛ ተገናኘን፣ አገኘሁት። ደስ የሚል ሰው ነው። በጣም ጃዝ ሙዚቃ ይወዳል፣ ሂፕሆፕ ይወዳል፣ ብዙ ነገር አርቲስቲክ ሰው ነው። ደስ የሚል ሰው፣ ተጫዋች ሰው ነው። ደስ የሚል እዛ እስቲ ሌላ ዘፈኖች የሉህም ምናምን ብሎ ጠየቀኝ። አሰማሁት፣ ያው በስልኬ ምናምን አስደመጥኩት። በጣም ወደደው። በቃ I wanna work with you አለኝ። በቃ ካንተ ጋር ልስራ ምናምን አለ። ስራ ግን አንድ ነገር አለ ምናምን አልኩት። ምንድን ነው? ብር የለኝም አለ። የምትሰራልኝ ስራ ምናምን የምከፍልህ ምንም ነገር የለም፣ ግን ተማምነን ከሰራን በኋላ እዛ ደረጃም ሊደረስ ይችላል፣ ገቢ ማምጣት የሚችል ይሆናል። ግን እነስራ አልኩት። ይካስ በስልክ የሚቀረጽ የለ እንዴ አለኝ። በል እንደዛ ከሆነ በአንድ አፍ ይኸው በስልክ ነው የምንሰራው አልከው። ተጨባበጥን፣ ተወሰነ በዛ ማለት ነው። ከዚህ በኋላ እንግዲህ ሂስትሪው ዋው ዳት የምልህ ለእኔ ማለዳ ኢዝ አ ሪቮሉሽን ዩ አር ዘ ሪቮሉሽን ቱ እውነት። እና ያ አስታውሳለሁ። በነገራችን ላይ ማለዳ በጠዋት በንጋት በሌሊት በማለዳ ነው የተለቀቀው እና ቅንጭቡ ነገር ስለነበረ በጣም በጉጉት ጠብቄ ነው የሰማሁት። ከዛ ያን ቪዲዮ ሲወጣ በዛ በስልክ የተቀረጸው ሚውዚክ ቪዲዮ ማራናታ ዳይሬክት ያደረገው በጣም በጣም የሚደንቅ ነው። ብዙ ሰው ብዙ ያለበት ነገር ስለሆነ የምጨምረው ብዙ ነገር የለም፣ ግን ኤክስትራኦርዲነሪ የሚባል አይነት ነገር ነው ኮንሴፕቹዋሊ በተለይ ማለት ነው። እና ማለዳ ሁሉ ነገሩ አብዮት ነው ማለት ይቻላል ብዬ አስባለሁ። እና አልበም አርቱ ላይ ቪዲዮ ላይ ራሱ ካስማሳ የተዋወቀበት መንገድ የሳውንዱ ኖስታልጂያ ላይክ ምኑን ገልጸት ጨርሷል። እና በተለይ ግን ያንን ማንነት የፈጠረው ከአንተ ያዘፋፈን ለዛ ጋር ጋቢውን ያገጣጠመው አጋጣሚ ምንድን ነው? በእናት ጋቢው ያመጣው አንድ ብዙ አይነት መንገድ አለ ጨዋታው ላይ። እኔ ማነሳው ነገር የሆነ የድሮ ሰዎች ስሜት ይሰጣቸዋል። እንደዛ እንዳይጣረስ ታማኝነት እንዲኖረው ነው በባህላዊ መንገድ ብናስተዋውቀው። አዘፋፍኑም ብዙም እንትን ስላልሆነ ለማስተዋወቅ እንዲመች ህዝባችን የሚያውቀው አለባበስ እንጠቀም ነው የነበረው። ይህንን እንግዲህ ከማፊ ጋር ተወያይተን ያ ከለር እንዲሆን ወርቃማ ነገር እሱ እንዲሆን የሆነው በማፊ ሙከራ ነው። ሌላ አይነት ነገር ሊሆን ነበር። አይ እንደዚህ ይሻላል፣ ይሄ አንድ ሉክ ይሻላል ብላለች። የገሌ ዘመድ ነው የገሌ ዘመድ ነው እንዲባል ወይም ወደ አንድ ጎሳ እንዳይሄድ አንድ ሊያረግ ይችላል፣ ኢትዮጵያውያን ኮሚኒኬት የሚያረግ ነው ብላ እሱን አነሳችው። በዚህ አጋጣሚ እሷንም አመስገን በጣም። ከዛ ውጭ ግን እንደ ውጭ ሀገር እንዳለ ፊልሞች ላይ ማርቭል ላይ እንዳሉት ፊልሞች እንደ ሱፐር ሂሮ ካራክተር ነበረ የተፈለገው። እንግዲህ እነሱ ካባ ያደረጉ የለ እንደዚህ እነ ሱፐርማን እንደዛ አይነት ነገር ለመሞከር ብዙ ጊዜ አርቲስቶች የሚፈጥሩት ፐርሶና እንዳለ ይታወቃል። እና ያ ፐርሶና ምትክ ቃሉን ባላገኝለትም ይሁነኝ ብለው ሰዎች እነሱን ሲያስቧቸው ሲያዩዋቸው እነሱ እንዲያዩበት የሚፈልጉትን መንገድ ነው የሚፈጥሩት። እና ከራሳችን አስተሳሰብ ባህሪ እና ስብዕና ሊመነጭ ይችላል።
ግን ደግሞ ሙሉ በሙሉ እኛን ማለት የሚገልጽም ላይሆን ይችላል። አንዳንዴ ይሁነኝ ተብሎ የሚገለጽ ነው እና ለእኔ ከማለዳ በኋላ አንተን የተዋወቅንበት መንገድ በአጠቃላይ የባላገር ለዛ፣ ታሪካዊ እሴት፣ ነባሩን ነገር ከዛሬ ጋር ማገናኘት ብለን ልንዘረዝረው ብዙ እንችላለን እና ያ ፐርሶና ይሁነኝ ብለህ የማርኬቲንግ ሰው ስለሆንክ የተማርከውን ማርኬቲንግ ስለሆነ የፈጠርከው ነው። እውነትም አንተ ነህ ወይ? ያው እንግዲህ ይህንን በአጭር በግልጽ ለመግለጽ አንድ ምን አጋጠመኝ መሰለህ? በዚህ ስራ ውስጥ ቅድም ያው ሂፕሆፕ ለመስራት ግጥሙን ለመጻፍ ስሞክር ከዓለም አንጻር ነው፣ ከሁሉም በዓለም ላይ ካሉት ሂፕሆፕ የደረሰበትን ደረጃ ነው ማጥናት የጀመርኩት እና ሂፕሆፕ አሁን ያለበት እድሜ ከ50 ዓመት በላይ አልፏል። በውጭ ሀገሩ በዓለም አቀፉ ማለት ነው። እዛ የእኛን ወደኋላ ሄደን ስንመለስ ከዛሬ 50 ዓመት በፊት ምን አይነት እንቅስቃሴ ላይ ነው ያለ ነው የእኛ ሀገር ሙዚቃ የሚለው ጥያቄ አለ። ከዛ እነሱ ደግሞ አሁን የደረሱበት እስካሁን ድረስ ያቆዩትን የእነሱን የውጭ ሀገሩን ሂፕሆፕ መገምገም ጀመርኩኝ ማለት ነው። ያኔ እሱን ሳደርግ ለካ ዝም ብለን መወራጨት ነገር በቃ ያ ስታይሉን ነው እንጂ የምር ሂፕሆፕ ምን አይነት ዓለም ላይ ምን እንደፈጠረ ምን አይነት ነገር እንዳሳካ ብዙም ግልጽ አልነበረም። ግን ሳየው ለካ እዛ ጥናቱ የኢንቴሊጀንት ሙቭመንት ብሎ ነው የሚገልጹት። የኢንቴሊጀንስ ሙቭመንት አንድን ሰው የጥቁሮች ላይ ነው በደንብ ያለው ሰው ጥቁሮቹ በዛው በሚገለገሉበት እንግሊዝኛ ቋንቋ እንዴት ከተጽዕኖ መውጣት እንደሚችሉ እርስ በርስ ደግሞ ትውልዳቸውን ማነጽ እንዴት እንደሚችሉ የሞከሩበት ነው። ያው እንግዲህ አንድ ሰው ሲናገር ያው የሚያስብበት አንግሉ ጭንቅላቱ ስለሚታይ በዛ ውስጥ እነዚህ ሰዎች አይ እንደዚህ ብቻ አይደሉም፣ ያው የመፈራትም ነገር ስለነበራቸው ጥቁሮች ከዛም አንጻር ያደረጉትን ተጋድሎ አይ ነበረ። በዛን ጊዜ እንግዲህ እኔ ያው እንደ ልጅ እንደመሆን ወጣት እንደመሆን እንደዚህ አይነት ስራ ብሰራ ይወደድልኛል ብዬ አስባለሁ። በአንድ በልኩ ለመዝናኛ ብቻ የሚሰራ በአንድ በኩል ደግሞ ያስተማሩን ያሳደጉን ሁሉ ምስጋና ይገባቸዋልና ይህንን ሀገር እንግዲህ ለእኛ አይነት ሰው ነው ለካ የሚያሳልፉት ሰው ምርቃትም መቀበል ነበረብን። ከዛ ደግሞ እንዲባረክም ህፃናትም የእኛም ልጆች እንዲወዱትም ማድረግ ተፈልጎ ነበር። በዛን ጊዜ ተጋጨ ነገሩ። እንዴት? አሁን ባህልና ወግ ላይ የምታየውን ሁለቱ ሰዎች መጡ። ከዛ አንደኛው ያ እንግዲህ በባህላዊ የትምህርት ስርዓት አድጎ ቢሆን ካስማሰ ያው ቆሎ ትምህርት ቤት ተምሮ ሁሉንም በሌላ አይነት መንገድ ነበር የሚጓዘው። ግን እንደተፈቀደው ደግሞ ይሄ ነው ሶሴፍ ተምሬ ምናምን እንዳልኩ ይህንን መንገድ ነው ደግሞ እኔ የሄድኩት። ግን ይህንን ስራ ስሰራ ያኛው ፐርሰናሊቲ ነው እያገዘኛለሁ። ለምን እንደ ውጮቹ አትሁን፣ በራስ አማርኛ በራስ ቋንቋ የሚል ድምፅ ሰውዬ ነው ያኛው ግለሰብ እና አሁን አለም ብዬ አስባለሁኝ። ግን አዋራሁት ያንን ሰውዬ አናገርኩት እንደዚህ እኔ አንተን ለመሆን እየሞከርኩ ነው ያለሁት፣ አንተም ደግሞ እኔን ለመሆን ልትፈልግ ትችላለህ። ግን እኔ እንደዚህ ነኝ፣ በቃ ልትቀይረኝ አትችልም አይነት ነገር ተመልሰህ ልታስተምረኝ አትችልም። የያዝኩትን የመጣሁበትን መንገድ ይዤ በቃ ልስራበት እንጂ ለምታግዘኝ ከሆነ አግዘኝ አይነት ነገር። ልሳሳት ስል አርመኝ፣ ኧረ እንደዚህ አይባልም በለኝ ነገር እንጂ በቃ አንተም እኔን መሆን አትፈልግ፣ እኔም አንተ መሆን አልፈልግም። ግን ወደፊት እደርስበታለሁኝ። ጋቢውን ለውሼ እንደ አባቶቻችን ልጆቼን እመክራለሁኝ። አሁን ግን አቅሙ እንዳለኝ ወጣት እስከሆንኩኝ ድረስ በራሴው ነፃ ሆኜ ልስራ፣ የሚመስለኝን ልስራ የሚል ነገር ነበር። ከነዚህ ሀሳቦች ጋር ሙግቶች ስሟገት ወደፊት የሚሆነው ሰውዬ ነው የሚመስለኝ። ትልቅ ሰው ሆኜ አንቱ ቤተሰብ መስቼ ያ ሁሉ ነገር ኖሮ ያለው ካራክተር ነው። ያንን እንዳልስተው
ቤንችማርክ ይሄ አንድ አላማ ኤም ነው ጎል አድርጌ ያዝኩት። ግን በዚህም ውስጥ ያ ነገር ይንጸባረቃል ማለት ነው በምሰራው ስራ ውስጥ ውህደት ተፈጠረ ማለት ነው። እና እዛ ስራ ላይ ስምምነት የሚል ዘፈን አለ። ይሄ ባህልና ወግ ላይ በቃ የነዛ ቆንጆ ስራ ነው በነገራችን ላይ ተስማሙ ማለት ነው። እንዲስማሙ አረኳቸው እነዛ ሁለት ሀሳቦች እደርስበታለሁ። ከዛ ደግሞ እያሻሻልን እንሄድ ነው። ያልሆነንን ነገር እንዳልሆነን መተው አለብን። የሚበጀውን ደግሞ እንያዝ ነው። ለዛ ነው የጫማን ጉዳይ የምታነሳው። ጫማ መለካካት የሚባል ይሄ ትከሻ መለካካት እንደሚባለው እኔ በአንተ ጫማ ውስጥ ብሆን ምንድን ነው ማስበው ነው። እንግዲህ ለአንድ ሰው ትክክለኛውን የሆነ ምክር ለመምከር እስቲ አንተ በእኔ ቦታ ብትሆን ምን ታደርጋለህ ነው የምትለው። ይሄ ጫማውን እንደማድረግ ማለት ነው። በዛኛው ሰውዬ ጫማ ውስጥ ነው እሱም ለካ ወዶ አይደለም ምናምን ብለህ ትንሽ እንቀራረባለን። ይሄ በማዕከል ያለውን ክፍተት የምንግባባበትን ክፍተት የምንቃረንበትን ነገር ለመቀነስ ነው። አሁን ገባኛ በአንተ ጫማ ሆኜ ሳየው እንዲህ ነው ለካስ ይላል። በዚህም ደግሞ በእኔም በኩል ይሄ ነው የሚታየኝ የሚለው የጫማ መለዋወጡ ሲመጣ ያው እንግዲህ ድሮ ቀረ የሚባለውም ነገር ያንም ይሄ 9ኛው ሺህ የሚባለውንም ነገር ማስማማት ማለት ነው። ይገርማል። ሴንጆን የተማርከው ከዛ በኋላ ደግሞ የተዋወቀው ሂፕሆፕ ስትሰማ ያደግከው የአሜሪካን ሂፕሆፕ ነው። የሆነ ሰዓት ላይ በፈቃድ ቅድም የቦብ ማርሊን እንዳልነው የኢትዮጵያን ኢትዮፒክስ ዋቴቨር ብታደርግም ማለት ነው ራፕ ሲባል ራሱ እያሰብክ ያደግከው ነገር ሌላ ነገር ሊሆን እንደሚችል ምንም ጥያቄ የለውም። ከዛ በኋላ ደግሞ ራስን በማለዳ ገልጠ ስትመጣ ይሄ ሀገራዊውን ለዛ ውበት ባላገርነትን ጥብቅ ስብዕናን ከነቁጡነቱ ከነቅዝቃዜው ነው ይዞ የመጣውና ያንን ነገር በየዕለት ኑሮ ውስጥ መወከሉ አልከበደም? ያው እንግዲህ ተቀብዬዋለሁ፣ እኔ ተዋህጄዋለሁ። ኧረ ምን ብዬ ነው ማስበው መሰለ፣ አንድ ጊዜ የገረመህ ነገር ደግሞ አይገርምህም ብዬ ነው ማስበው። ኦኬ አሁን መጀመሪያ እውቀቱ ስለዛ ነገር አልተገለጠልህም ብለን እናስብ። ያቺ ሲታየህ አሃ ትላለህ። ከዛ በኋላ አሃ ያስብልም ያ ነገር በቃ አለ ያንተ ነው። ግን ለሌላ ሰው ያንን ነገር ለሌለው ሰው ብትነግረው እውነትህን እኮ አሃ ያስብላል። አሃ ማለት ያ አሃ ሞመንት ኦፍ ሪላይዜሽን ነው የሚሉት። አሃ ያስብላል። በቃ ሁሉ ጊዜ አዲስ አሃ የሚያስብሉ ነገሮች አሃ እንዲል ያገር ሰው ነው የምለው ራሱ በቃ ያን ነገር ማጠራቀም ስለሆነ እኔ ጋር ምንም አያደርግም። በቃ አንዴ ብቻ ነው የሚሰራው። ከዛ በኋላ ለሌላ ሰው ነው ሼር ማድረግ። ከዛ ቀጥላለሁ፣ ሌላ ሰበስባለሁ። ስለዚህ የንግግር ባህል አዳበርኩኝ ነው ብዬ ማስብ። ኦኬ በቃ እንደዚህ መጫወት እችላለሁ፣ ሁሉ ጊዜ እንደዚህ ወያያለሁ፣ የሆነ ነገር እንድናርግ እንዲህ ብናረገውስ የሚል ነገር ኖረ ማለት ነው። ከዛ እንዳልኩ ደግሞ እዚህ አሁን ስምምነት ላይ የመከራከር ነገር አለ። አሁን ስታነሳው ቁጡነቱን ይዘህ መጣ ስትለኝ ያ ወጣትነቱ ነው ነገሮችን ለመቀየር መሆኑ። ግን አየልጅ ነገር ደግሞ እንዲያስብል አያስፈልግም። ከሁለት ጊዜ በላይ አስበን ነው ያመጣ ነው የሚለውን እንሰራውንም እኮ በተወሰነ መልኩ እናውቃለን። በጎደለ ግን አግዙን ነው ያው ይታወቅብናል ዞሮ ዞሮ። ስለዚህ ያንን ለማስማማት ክርክር የሚመስል ምክክር ነው ብዬ ነው ማስበው። ክርክሩ ያው ቃላት ልውውጡ ነው። አረ እንደሱ አይደለም ምናምን ስትባባል ክርክር ሊመስል ይችላል ከሩቅ ለሚያይ ሰው። ግን የምንጫወትበት ሀሳብ የሁላችንም ነው እና ያው የዕለት እንጀራችንን ስጠን ነው እንጂ እንጀራዬን ለእኔ ብቻ ስጠኝ አንልም። ለሁላችንም ጥቅም ነው ዞሮ ዞሮ ማለዳ ቀጥታ ስንሰማው እንደሚመጣልን ጠዋት ብቻ ማለት አይደለም እና ማን ለዕዳ የሚል ሀሳብ አለበት። ስለ ማን ዕዳ ነው እያወራ ያለው? ያው እንግዲህ የእኛን ሀገር ነው፣ ስለ ኢትዮጵያ ነው የምናወራው። ኢትዮጵያ ያላት ዕዳ በልጆቿ ነው እንግዲህ የሚከፈለው። ዞሮ ዞሮ ለእኛ ተብሎ ነው የምንበደረው ነው ነገሩ። ግን ያው
ታሪኩን ሁሉንም ነገር እንወርሳለን። ባህሉ የጥሩን ሁሉንም ነገር ግን በዛው ብድሩንም እደውንም እንወርሳለን ነው። የምንከፍልበትን መንገድ ማመቻቸት አለብን ነው። ኦኬ እሱ የሚመስለን ነገር እንድንወያይ እንግዲህ እጄን እንደማውጣት ማለት ነው። ኦኬ ካለው ከኛ ህዝብ ስብስብ ውስጥ እሺ እዚህ ጋር እጄን አውጥቼ አንድ ሀሳብ አለኝ እንዲህ ብሎ ነው ካስፈለገ ብዬ ነው የተነሳሁት። አሃ ሳነሳው እንዴት ነው ይዘን ሰው የማይቀማው ንብረት እንደዚህ ብዬ ያነሳዋቸውን ነገሮች እውነቱን እኮ ነው ከተባለ ከኔ በላይ እውቀት ያላቸው ሰዎች ተሞክሮ ያላቸው ሰዎች ይመጣሉ እና አንድ ላይ ቁጭ ብለን እንፈተዋለን። የሚያዙኝን እሰራለሁ። ብቻ በተሰማራሁበት ስራ ውስጥ እኔ ሙሉውን በቃ የኔን ነገር እሰጣለሁ ነው። ማን ይሄንን ደግሞ ሌሎች ፈቃደኛ የሆኑት ሰዎች ካሉ እንድንተዋወቅ ነው። እንደዚህ አይነት ሰው አለ እንደዚህ የሚያስብ አንተም እንደዚህ የምታስብ ነው። ይኸው እንደዚህ ተገናኝተን ደግሞ ነገር ከኔም ጥሩ ነገር ከአንተም አሪፍ ነገር አድርገን እናዘልቃለን ነው ነገር። እዳችንን እንከፍላለን። በደንብ እሱ ነው ሀሳቤ። ማን ነው ለዳ የሚለው አሁን እንግዲህ ወይ 8ኛው ሺህ ተው ይባላል። አሁንም አልፈን ሄደን እኮ 9ኛው ሺህ ደረስን መባል ተጀምሯል። ስለዚህ እንዴት የሌለ ነገር እንዴት አመጡ? በእኛ ተስፋ ቆርጠው ነው እንዴ የሚያስብል ነገር። ታዲያ ለምን ተማርን? ታዲያ ለምን አላ ያንን ስሜት ይዘን ለምን እንታገላለን? አብረን ብንሆን ግን ያው 50 ሎሚ ለአንድ ሰው ይቀርም እንደሚባለው እሱን ለማድረግ አሰብኩኝ ማለት ነው። የኔ በፈቀደልኝ በዚች እድሜ በተማርኩት በሚመስለኝ ይህን ቀን ሀሳብ እንግዲህ ለማስተላለፍ ሞከርኩ። ከዛ ግን እንግዲህ አሁን እንደምታየው ይቀጥላል ማለት ነው። አየር ላይ ነው ንግግሩ ያለው። ያንን ሁላችንም እያዋጣን ነው ብዬ ነው የማስበው። ይዘን ሰው የማይቀማው ንብረት የምትለው ግን ምንድን ነው? ያ ንብረት ይሄ ነው ትምህርት፣ እውቀቱ፣ ምልከታው። አሁን ገንዘብ በገንዘብ ሆኜ ያለ ብር ስል ቅድም እንዳልኩ ሳይለንት አድርጊያት መገንዘብ ማለት ነው። ግንዛቤውን ያ የሚያስብለውን ነገር አለኝ እኔ እሱን ልስጥ። በዛ ግን ኤክስቼንጅ እኔ ያው ያልኩ ማጠራቅሞ ይኖራል ማለት ነው። ያንን ማንም ሰው ሊነጥቀን አይችልም፣ ቁስ ስላልሆነ ማለት ነው። ስለሚዋሃደን እንድረስ የሆነ ለእኛ ይበጃል ብለን የምንለው ነገር ከመጣ አይጠፋም፣ ሀሳብ ይዋሃደናል ብዬ ነው የማስበው። ስለዚህ እሱን ነው ለማንሳት የፈለግኩ። ማለዳ ላይ ያስገባውን አይ ቲንክ በአንተ የሙዚቃ ጉዞ ውስጥ አይረሴ ሊባል የሚችለውን የቢቢሲ ዶኪመንተሪ ቅንጭብ በምን ምክንያት ልታስገባው ቻልክ? ያኔ እነሱ ነበራቸው እውቀቱ ነው ሀሳቡ። እሺ ያኔ የሚነጋገሩበት ጉዳይ የዛሬ በጣም ድሮ ነው። እኛ እንግዲህ አልተወለድንም በዛን ጊዜ፣ ግን ስናየው አሁን እስካሁን ድረስ የቀጠለ ክርክር ነው። ወደ ውጭ አስወጥተን ለዓለም የምናጋራው ከዛ ደግሞ የራሳችንን እንዳናጣ ምናምን የሚል ክርክር ነበር። የውጭውን ከልክለው የራሳችን እንዳናጣ ወይስ ልናዋህደው አዋህደን ውስጥ መትረፍ እንችላለን የሚለውን ነው የሚያወሩት። እሷንም የሚል አለ ደግሞ አንችልም የሚል ነበረ በጊዜው። አንተ በዛ ውስጥ የሆነ ምንድን ነው እይታ ነበረ? ምንድን ነው ያውቃሉ ነው የዛሬ 50 ዓመት በፊት የዛሬ 50 ምናምን ዓመት በፊት ከሆነ እዛ ሌላው ዓለም ላይ ሂፕሆፕ የሚባል ሬቮሉሽን እንደሚነሳ ያውቁ ነበረ። ግን ከዛም ግን ጠብቀውናል። ይህንን ደግሞ እንካችሁ ተብለናል። እኛ ካሰቡት ዓላማ ወጣን ወይስ አብረን አድቫንስ እያደረገ የተሻሻለ መጣ የሚለው ነው። ያው መሻሻል ሳይሆን ብቻ በእኛ ውስጥም ቀጠለ የሚለው ነገር ነው። ስለዚህ እኛ ደግሞ ሳምፕል እናደረግ ነበረ ሙዚቃ ያው ሌላው ዓለም ላይ እንዳለው ማለት ነው። እሱን ስናደርግ ይሄ ነው እኛ የተነሳንበት የመከራከሪያ ነጥብ። ይህንንም አስተያየት የምንሰጥበት ምክንያት ወይም አንጻር የሚባለው ቤተ ሙከራ እንዲከፈት የሆነው ቅድም ከሚሉት ነገር ሁለቱንም አስማምቶ አይ ችግር የለውም የእኛ አይነጠቅም ማንነታችንን ሳንለቅ ነው ይህን የሰራ ነው
ምናምን የሚለውን ነገር እዛው ቴብል ላይ እዛው ጠረጴዛ ላይ ለማንሳት ነው። አብሯቸው እንደሚያወራ ሰው ከዛ ያው እንግዲህ እኔ ለሁሉንም ጄኔሬሽን ለመወከል ነው በእኔ እድሜ ያሉትን ሰዎች በዛ ሰዓት ትወናው ላይ እንግዲህ ጨዋታው ላይ ያንን ነው የምጫወተው። አንተ እንደዚህ ብለህ ሁሉንም ነገር እንደዚህ ታስብለናለህ እንዴ ብባል አይ እኔ የራሴ አስተያየት ነው የሰጠሁት አንተም ጨምርበት እላለሁኝ። ልክ ነኝ ማለት አይደለም፣ ይሄ ነው ማለት አይደለም፣ ግን እኔ እንደዚህ ይመስለኛል ነው። ያን እውቀት ነበራቸው እና እኛም እንደዚህ ልንሆን እንደምንችል ይሄ ፍላጎታችን የሆነ ቀን ተነስቶ እንደሚቀሰቅሰን ይታወቅ ነበር ነው። ይኸው ነቃ ነው በቃ ማለዳ ነቅተናል፣ ጥሩ እድሜ ላይ ያለ ነው አሁን እዳዋን ለመክፈል የሚል ነገር ነው ለማንሳት። ያው በምሰራቸው ሙዚቃዎች፣ በአልበሞች፣ በስራዎች፣ በቪዲዮዎች ራሱ ያንን ሙከራ ነው እያረክ ያለው ማለት ነው። ማለትም የውጭውን ተቀብለን እኛን ሳያጠፋን የሚበጀንን ወስደን ከዛ ደግሞ የእኛን ደግሞ እንደፈለግን ሰርተ ነው ሳንጠፋ መቀጠል እንችላለን የሚለው ሀሳብ ውክልና ነው ያንተ ጉዞ። በተዋህዶ መክበር ነው። ናይስ ይገርማል። ምናልባት በአንተ ሙዚቃ ውስጥ ትልቁ ጉዳይ ላይሆን ይችላል፣ ግን ይህንን ሀረግ በሰማሁት ቁጥር እስካሁን ከሰማሁበት ጊዜ ጀምሮ ሀያለው ብለው ነው እና እሱ ምንድን ነው ከማለዳ ሀያል ሀረጎች መካከል ለእኔ ይሄ አሁን የምገልጽ ሀረግ በጣም በጣም ከሁሉም የላቀው ነው ብዬ አስባለሁ። እሱ ምንድን ነው ትጠይቃለህ፣ የኛ ዓለም ሶስተኛ ትላለህ። ማለት የኛ ዓለምን ሶስተኛ አላችሁት ነው የምትለው። ከዛ የኛ ዓለም አንደኛ ነው ትላለህ እና ከናገላለጹ በጣም ኃይለኛ ነው። የኛ ዓለም አንደኛ ናት እንዴ ብያምናለሁ። ምንድን ነው እንደዛ የሚያስብልህ? ከነ ጥያቄው ራሱ እንዴት ነው የመጣብህ? ራሱ እኛ ተጽዕኖ ደረሰብን ብዬ የምለው ከብዙ ነገር አንጻር አገራችን ባይነጠቅም ጭንቅላት ሀሳባችን ተነጥቋል ነው። በዛን ጊዜ ቅን ሀሳባችን ተነጠቀ ነው። ፔሲሚስት ሆነን ፔሲሚስት ስንሆን እኛ አንችልም፣ እንደዚህ ድሆች ነን፣ እንዲነን እንላለን። ጨለምተኛ ሆነ። እሱን ነገር እንግዲህ ማክሸፍ አለብን። አክሽፍና ወደ ጥሩ ነገር ስትቀይረው አረ እችላለሁ ብል እንዴ ምናምን ስትል ራሱ ቃሉ በሌላ ቃል ኦቨርራይት ታደርጋለህ ማለት ነው። እኛ ሶስተኛ ዓለም ነን ብለን እንድናስብ ሆነ ነው ያ ነገር። አንደኛ ሶስተኛ ተብሎ የምታየው ግልጽ የሆነ እንትን የለም። ሁላችንም ሰዎች ነን። ለሁላችንም ይመሻል፣ ይነጋል፣ ይቀያየራል በቃ ሁሉ ነገሩ። ግን ማን አንደኛ ማን ሶስተኛ የሚለው የሚያቃርን ነው። አንድነት ከአንድ ከመሆናችን የሚነጥለን ስለሆነ እኛ አንደኛ ነን እንችላለን ብለን ስናስብ ነው ያንን ነገር ማክሸፍ ምንችለው። ስለዚህ በሙዚቃዎቹም በሂፕሆፕ ሙዚቃ ብዙ ማማረር ብዙ አይነት ነገር ነበረ። እኔ ካለው ነገር ላይ እንደ አርቲስት ሂፕሆፕ አርቲስት ምንድን ነው እዚህ ነገር ላይ መጨመረው ብዬ ሳስብ ያንን መልካም አስተሳሰብ፣ ቅን አስተሳሰብ በአጋጣሚ ዘፈን ጽፌ በነጋታው ልኖረው እችላለሁ። ዛሬ ቀዝም ብዬ ያነሳሁትን ሀሳብ በነጋታው በእውነት ኖሬው አውቃለሁ። ኧረ እንዴት? ያው እንግዲህ ዘፈኑ ላይ አሁን ለምሳሌ ምንም ሳልላት ሄደች እውነቱን ብዬ ከሆነ አክቹዋሊ ምንም ሳልላት ሄዳ ነው ልጅቷ። አጋጥሞኝ ነው ያ ነገር። ሌላ ነገርስ ብዬ ቢሆን ኖሮ ክፋት ያለው ነገር በቃ ከፍቶ ነበር ነገር ሁሉ። ስለዚህ ያ ጥሩ ነገር፣ መልካም ነገር፣ ቅዱስ ነገር መነጋገር ነገሩን እንደዛ እንዲሆን የሚያደርገዋል ብዬ ነው ያሰብኩት። ስለዚህ እስቲ እንሞክረው ያንን ባይሆንም እንደሆነ አድርገን እንደቀደም እንዳልኩ አፍሪካ እንሆናለን። ግን ብንሆንስ አንድ ስንሆን ምን አይነት ስሜት ነው የሚሰማ? ምንድን ነው የምታስቡት የሚለውን በዛ ምስል ውስጥ እንንቀሳቀስ ነው የሚመስለንን እንጫወት ነው። ሶስተኛ ዓለምን አንበል ሰውን ያለን እንጂ እኛ ራሳችንን አንበለው የምትልበትን መንገድ በጣም ነው የምወደው። የኛ ዓለም አንደኛ ነው የምትልበትን መንገድ አንደኛ ዝም ብሎ ጉልበት እንዲሰጠኝ አንዳንዴ ሁሉ ሳመዋለሁ በእውነት። ለዛ ነው
ሁሌ እንዲህ ብትጫወች የምትላት ማንን ነው? ሁሌ እንዲህ ብትጫወች ምላት ያው በዘፈኑ ላይ ካራክተሯ አመለወርቅ ነች። አመለወርቅ እኔን ለማነሳሳት ነው ያንን የተናገረችው። ኧረ እንደዚህ አትበል፣ ሰላም ፍቅር ጤና ለኛ እድሜ ይስጠን እንጂ እናደርገዋለን ነው የምትለው ስትል በጣም ደነቀችኝ። እንደዚህ ይባላል እንዴ? እንደዚህ የሚል ሰው ጠፍቶ አይደል እንደኛ ምንትን የምንለው ምናምን አይነት ነገር ውስጥ ገባውና ሁሌ እንዲህ ብትጫወች ይዤሽ ነው የሚሄደው። በቃ በመስኮት ይዤሽ ነው የምጠፋው። እንደ ቀደሙ አባይ እንዳሻገራት ከአንቺ ጋር ነው እንጂ ሀገሬን መጎብኘት እንዳይገርምሽ፣ ይዤሽ ልሂድ ብልሽ እንዳይገርምሽ ለማንም ሳልነገር ብዬ በቃ አነሳሳችኝ። ያንን ነገር ሳነሳው በቃ ድሮ ጥራትም ኩራትም ነበረ በሰሩት ነገር። አሁን ድረስ የሚጎበኙ ትላልቅ ነገሮች አሉ ምንኮራበት ማንነት። ያንን ነገር ግን እኛ ያንኑ አይነት የሚመስል ነገር እየሰራን አይደለም ነው ብለው ጥራት ለኩራት ብለው ሰርተውት ኩራቱ ብቻ እኛ ጋር ቀረ። ያንን ነገር አናስተካክለውም እንዴት ነው ምን ይመስላችኋል ምናምን አይነት ነገር ነው እዛ ነገር ላይ ለመስራት የሞከርኩት። አንዳንዴ ይሄ ጥራቱን ትተነው ኩራቱ ላይ ማተኮራችን ያናድድሃል? እሱ ግን ሌላ ሰው ያውቅብናል። እነዛ ሶስተኛ ዓለም ናችሁ የሚሉን ሰዎች ይቀልዱብናል ብዬ ነው። ገመናችንን መሸፈን አለብን ነው። ልንሆን እንችላለን እኮ ሌላ ሰው ማወቅ የለበት። እኛ እናስተካክለው። የቤተሰብ ያንተ የሂፕሆፕ ሙከራ ራሱ ጥራቱን ከኩራቱ ጋር ማዋሃድ ነው ይመስለኛል። እሱ ያው ሽለላ ሲባል አሁን እነሱ ያቀረቡበት መንገድ መኪና አላ ጁለሪ አርጎ ትልቅ ቤት ምናምን አርጎ ያሳያል። ያ ሰውዬ ከቪዲዮ ቀረጻ በኋላ አውልቆ ሊመልሰው ይችላል። ተከራይቶም ሊሆን ይችላል መኪናውን ሁሉንም ነገር። ግን እኛ እንዲህ ብቻ አይደለንም እንዲህ ማድረግ እንችላለን ጥቁሮች ሲባል እንደዚህ ተብለን እንዲህ ተብለን ሚል ስለሆነ ከዛ ነገር ጥሩን ነገር ሳወጣ የሚሸልሉበት ነገር አላቸው። ሀሳብ አላቸው፣ ፍላጎታቸው። እስቲ እኛስ ምንሸልለው በምንድን ነው? ምን ኖሮን ነው? ምን ስላለን ነው? በምንድን ነው የምንኮራው ብለን ወደዛ እንግባ። ከዛ ስንመጣ ከቅድሙ ውጪ ነው። ከቅድሙ ፌራሪ ከቅድሙ ሰንሰለትም ውጪ ነው እኛ የሚያኮራን ነገር። በቃ እሱን ያዛት አለ የኛን ነው በቃ መያዝ ያለብን። ለእነሱም ይሄ ነው ብለን የምናስተዋውቀው አዲስ ነገር ይሄ ነው የሚሆነው። እኛ የምናውቀው ነገር እነሱ ማያውቁት ማለት ነው። ይሄንን ንስጥ ነው የኔ ሀሳብ። ይሄ ይዘን ሰው የማይቀማው ንብረትም የተባለው ማለት ነው። የእነሱ ቢመስልም እነሱ የእኛን ደግሞ ሀገር ሂፕሆፕ ሲያዩት ገርማል ይላሉ። የእኛ ነው ከእኛ ነው የተጠቀሙት። አሁን እኛ ከሰው እንጠቀማለን እኛ አልሰጠናቸውም። አሁን ይህንን ሂፕሆፕ በደንብ ኢንፍሉዌንስ ያደረገው የውጭ ሀገር ሂፕሆፕ ከሆነ እዚሁ እኛ ከዚህ ደግሞ እነሱን ኢንፍሉዌንስ እንዴት አናረግም? ያው እነሱም ሳምፕል ስለሚያደርጉ ስለነበር ናዝ ያንኑም ነገር ተጠቀመን እኛም ብናደርገው ሲኛ አይደል እንዴ እሱ ነገር ውስጥ ተገባ ነው። ናይስ ለጥጨው ሊሆን ይችላል። ከሆነም ካልሆነም አንተ ተነግረኛለህ። ግን አመለወርቅና ወይንሸት ሌላ ከነዚህ ከሆኑ ሴቶች በላይ ውክልና አላቸው ይሆን? ይኖራቸዋል። ብዙ አይነት ውክልና አላቸው። እነሱም ብቻ አይደሉም። አሁን የውብ ዳር አትጠገብ ብዙ አይነት ተዋበች አሉ። እነሱ ያው ከሂስትሪም አንጻር የሚታይበት መንገድ አለ። አንዳንዴ ደግሞ ያው ቲቲ ሊሊ ላለማለት ነው። እሱም ነገር አለ። ከዛ ውጭ ግን አሁን ለምሳሌ ማለዳ በዱር አቆጣጠር ማታ ብዬ ስልህ ማታ ልንዝናና ስንወጣ ምን ለብሰው ልብስ አጭር ልብስ ተለብሶ ምናምን ነው። እና አመለወርቅ ደግሞ እንደዚህ አላ አይደለ ቤተክርስቲያን የምትስምና አይነት ነች። እሷ ስትለብስ ያላት ገጽታ በስዕልም ካየ ኢትዮጵያን ይገልጻል ብለን የምናስበው የእናትነት ጨዋነቱ ያን አለ። ግን ያው የሁላችንም ነው። በስራ መንገዳችን የማታ ስራ ስለምንሰራ አዝናኝ ስለሆንን ነው እንጂ ነገ ጠዋትም እኮ እንዲህ ነጠላ ደረበን ምን ቤተክርስቲያን ምን ስም ሰዎችም ነን። አዲስ ታይም እኛም አመለወርቅ ነን።
እሱን ጊዜ ለመሰየሚያ ነው። ወይንሸትን ማታ አረኳት፣ አመለወርቅን ጠዋት አረኳት። በእነሱ ውስጥ መግባባት እንጀምራለን ማለት ነው። አብረን ሁላችንም አንድ አይነት ነን ነው ከምናይበት መንገድ ነው እንጂ የሚለውን ለማሳየት ነው ውስጡ። ያ ግን ከራስ የሙዚቃ ምናምን ጉዞ ጋር የሚያገናኘው ነገር አለ የሌሊቱና የቀኑ ጉዳይ ላይ? አዎ ምንድን ነው መሰለ ፋኑ ምንድን ነው ታዲያ እኔ የሚፈጥረው መካሪ ሊሆን ነው እንዴ? በቃ ላስቆዝማቸው ነው እንዴ ነው። አንድ ሰው ትምህርት ለመማር ከፈለገ ያነባል፣ ትምህርት ቤት ይሄዳል፣ የተለያዩ ነገሮች ያደርጋል። ግን ለዚህ ጉዳይ ብሎ ሙዚቃ ላይ ይሰማ ይችላል። ግን በአጋጣሚ ሙዚቃ ውስጥ ትምህርት የሚሰጡ ነገሮችም ሊኖሩት ይችላሉ። እንዴት ነው ኢንተርቴን ደግሞ ማድረገው የሚለው ስለነበረ ነው ያንን ለማገናኘት። ቅድም ያነሳሁት ሀሳብ እኮ አመለወርቅም እጁ አለበት። የእኔ ብቻ አይደለም፣ ወንድም የሴትም የእናትነትም የሁሉም ጉዳይ ጋር ተያይዞ ነው ያነሳሁት ነው። በማለዳ ትውውቃችን ላይ እነዚህን አስፈላጊ ናቸው ብዬ ነው ያነሷቸው። ከዛ በኋላ ባነሳብህም ቅድም ስላስተዋወቅኩህ እንግዳ አይደለም የቻልኩትን በኋላ ላነሳብህ የምችላቸውን አይነት ሀሳቦች ቀንጨብ አድርጌ ነገር ነው የሰጠው። ከዛ ግን እያደገ እየመጣ ነው እንግዲህ አይ ነው በኋላም ላይ ሳንቃ ሱቅ ላይ ሁሉ ይመጣሉ እኮ ወይንሸትና ይመጣል። አመለወርቅ የደሞዙ አለት እንደዛ አለችኝ። ላምጩ ይከፈላል ነው አለችኝ። ወይንሸትንም ስትጠይቃት ላምጩ ይከፈላል ነው አለች። ብርንም ስጠይቃት ላምጩ ይከፈላል ነው አለችኝ። ስለዚህ እኛ ይህንን እንግዲህ በጥራት ከሰራ ነው ላምጩ እንዲከፈል ህግ ያስገድዳል። በዛም ነው የምንከፍለው ዕዳው። ዕዳው የሚከፈለው በዛ ነው። ጥሩ ነገር ከሰራ ነገር ቢዩቲፉል። ሰዋሰው የተሰራበት መንገድ በጣም ይገርማል። በተለምዶ ቅድም ያነሳናቸው እነ ማለዳ ወዘተ አሉ። ስቱዲዮ ውስጥ ሙዚቃው ተቀድቶ ከዚያ በኋላ የሚከተለው ይከተላል። ግን ሰዋሰው የተሰራበት ቅደም ተከተል ምንድን ነው? ያው ቅደም ተከተሉ ጎብኝተን ስለማናቅ ሄደን ስለማናቅ አንድ ደግሞ በዛን ጊዜ እድል መጣ። እዚህ ሪዞርት መምጣችሁ ጎብኙን የሚል በጓደኛ ምናምን ተገኝቶ ተጋበዝን ነው። እዛ ወደ ኦሞ ቫሊ ሄደን ወደ ጂንካ ለጉብኝት። ምንም ሙዚቃ አላሰባችሁም ስትሄዱ? አላሰብንም፣ ግን ዶክመንት እናደርጋለን። ዶክመንተሪ ነው የሰራነው። ግን እዛ ስንሄድ ያው በቃ ሲጫወቱ የነበረውን ዜማ ሪትም ሁሉንም እያየን ቀዳ ነው እንደ ዶክመንተሪ። ከዛ ላክንለት ለኡኖ እዛው ናችሁ? እሱ አልመጣም ነበር እዛ ስንልክለት በቃ እሱ ያንን ሰራ ቢቱ። ግን አልበም ውስጥ መካተት ነበረበት። ባህልና ወግ ውስጥ የመጨረሻዋ ባህልና ወግ ውስጥ የተካተተው ይሄ ነው። እንግዲህ መጨረሻ ላይ ማጠቃለያ መስራት ነበረብኝ ለአልበሙ ማለት ነው። ማጠቃለያ ታዲያ በቃ ምን አየህ ነው። አሁን እንግዲህ ሴቶቹ ሲጫወቱ የሴቶች ጨዋታ ነው የተጫወቱት እና ከሰዋሰው ጋር ምንም አይገናኘው። የሚዘምሩት ነገር ጀስት ዝማሬውን ነው የወሰድነው እንጂ ምንም አይገናኘውም እኔ ከማነሳው ጋር። ግን እዛ ሄደህ ምን አየህ ብትለኝ ኖማድ መሆናቸው ወደ ፈለጉት ድንበሩን ሰው ወደሚፈልጉት ቦታ መሄድ እንደሚችሉ አየሁኝ። የኛ ዓለም አንደኛ ነች ከሚለው ነገር ጋር ያንተ አንድ መሆን፣ ከዛ ደግሞ የኛም ሙዚቃ አልፎ ለዓለም ነው የሚሄደው፣ ድንበር ተሻጋሪ ነው። ስለዚህ እሱን አየሁኝ። በቃ ሰው ይህንን ሀሳብ እዚህ ላይ የምጫወተውን ጽሁፍ በሰብታይትል ነው የምፈልገው አልኩኝ። ግጥሙን ከመጻፌ በፊት ሰብታይትል እንዲኖረው እና ለዓለም እንደነሱ ወደ ፈለገበት ሄዶ ሀሳብን ይግለጽ። ዘፈን በሰብታይትል አስቤው አላውቅም ነበር። በዛን ጊዜ እንዲሆን አደረኩኝ ከመጻፌ በፊት። ከዛ ግን በቃ አንተ እስቲ ንገራቸው፣ አንድ የምታውቀው ነገር ካለ ንገራቸው እስቲ ብዬ አልኩኝ ራሴን። ከዛ ምን አገኘው በቃ ዘፈኑ ላይ እንዳለው ማለት ነው ለደስታ ገደብ ሰጠን። ለደስታ ገደብ፣ ለፍላጎት ሂሳብ፣ ጊዜ ሰዓት መደብ፣ በዱር አቆጣጠር፣ በሰው አደማመር እድሜ ቀመር ልክ ይሆናል እኩል እንዳሰብ ነው
እንዳሸናት ለኛ ለራሳችን ብለን ወገን ይወቅልን እንዳበጀን ዘመን ቀጠሮ ጥሪ መገናኛ ድግስ ደስ ደስ የዕለት የዕለት አድርሽኝ ደስ ደስ ይላል ማለት ሶ የዕለት የዕለት አድርሽኝ ምለው ህይወትን ነው ሶ ጧት ስነሳ ከእንቅልፌ የሆነ ድግስ ላይ ተጠራው ነው ለብቼ መውጣት ሰው ሁሉ ጊዜ አድርሽኝ ነው ዛሬ ለነገ አድርሽኝ ነው ሶ ይሄንን ለደስታ ብቻ ታሳልፎ ለተዝናናበት ብቻ አችልም የተሰጠህን ጊዜ ሶ ለደስታ ገደብ ሰጠን ለፍላጎታችን ደግሞ ሂሳብ ፍላጎት አሁን አንሊሚትድ ነው ገደብ የለውም ገደብ ባይኖረው ግን መደርደር ትችላለህ በቅደም ተከተል ነው ጥያቄው በቅደም ተከተል ከደረደርከው ብዙ እልፍ ቢሆን አትሊስት የመጀመሪያዎቹ የደረደርካቸውን ታገኛለህ እሱንና ሰው ቅደም ተከተል ብንሰጠው የሚቀድመውን እናስቀድም ሁሌ ደግሞ ቻንሱ ተሰጥቶናል ታዲያ ምን ነው ይቅር እንዲያ የሚለው ነገር ትካዜው ምሬቱ ከዛ አሃ ተቀየረ ወደ ማለት ይመጣል ማለት አይደለም እንዴ እንደዚህ ለሁላችንም አይደል እንዴ ኩል የሚነጋው የሚመሸው ታዲያ እንደዛ ብናስብበት ጥሩ ነው እኔን ሶስተኛ ብለህ አንተ አንደኛው ታዲያ በሰብታይትል እንሰጣቸው ማለት ነው በዛ መልኩ ብንከባበር ከኔ ልሰጣቸው የፈለጉትን እንዳናጣ ነው አኩርፌ እንዳልቀር እነሱ መቀበል ያልቀረ ለመልስ እኔም ልስጥ እስቲ የሚለው ነገር በቃ በዓለም ሙዚቃ ላይ እንግዲህ የኛን አስተዋጽኦ ለማድረግ የመጀመሪያውን ስቴፕ ወሰደ ማለት ነው ቅድም እንዳወራው ሰው ያፉን ፍሬ ነው የሚያገኘው እንዳልከው ድንበር እንዲሻገር የፈለግከው ነገር ደግሞ ድንበር ተሻግሮ አፍሪማ ላይ ቤስት ኢስት አፍሪካን አርቲስት ብሎ አሸልመዋል በጣም ይገርማል በእውነት ደስ ይላል በጣም በእውነት ይገርማል በእውነት አሁን ነው እያያዝኩት ያለው ራሱ ይሄኛው ስፔሲፊክ ለዚህ ያቀድከው ዘፈን ድንበር እንዲሻገር ያልከው ነገር መሻገሩ ይገርማል በጣም እግዚአብሔር ይመስገን በጣም ያው የወንድሜም ልጅ ሰዋሰው የምትባል ልጅ አለች ሪሊ ለሷም አፍተር ዛት ነው በቃ ጀስት አጋጣሚ በዛው ይመች ግን እሷም ይመቻታ አድዋን እኔ አድዋ ስለምለው ነው በተለምዶ ግን 1888 በምን ነሽጣ ነው የጻፍከው እንደ ማለዳ እንደጨረስኩኝ ነው እሺ ኢፒውን እሺ እሱን ጨርሼ ልለቀው ስር ያው ገና አካባቢ ነበር እዚህ ሰዓት ነበር የለቀኩት በዚህ አጋጣሚ 5 ዓመት ሆነው ያው አሁን አካባቢ ነው ሙሉ በሙሉ የተለቀቀው ኢፒው ይገርማል ከዛ አድዋ ደረሰ እሺ የካቲት ሲመጣ አድዋ መጣ እሺ እንዴት ነው አንተ ያው እንደዚህ አይነት ነገር ሐሳቦች አሉና እንዴት ለምን አናነሳውም ማለት አብሮኝ የሚሰራው ሰው እሺ ማራናታ ነውና የቹቹ አነሱት እሺ አይ እኔ ማላውቀውን ነገር አላወራም አልኩኝ ስለ አድዋ በቃ ሂስትሪም ብዙም ጠለቅ ያለ እውቀት ሳይኖረኝ የሁላችንም የሆነን ነገር እኔ ትንሽ በሆነ እውቀት ለምን ትንለዋለሁ የሚል አመለካከት ነበር ከፈለክም ሰው አመጣልሃለሁ ሌላዎች የሚያግዘ ሰው ፊውቸሪንግ ምናምን አመቻቻልሃለሁ ቲንክ አባውት እምቢ አትበለኝ አለ ዝም ብሎ እሺ ብዬ የሚያውቅ ሰው ደወልኩኝ እዛ እንግዲህ አረ እንደዚህ አይነት ጉዳይ መጥቶብኛል እባክህ አንተ የምታውቀው ነገር ካለ ከች በል ምናምን ብዬ ጠየቅኩት ካሉ መጽሐፍቶችም ሁሉ እስቲ አንድ ቀን ቁጭ ብለን እናወራበት አልኩት እሺ እዛ እያወራን ብዙም አልተመቸኝም እንዴት አድርጌ አሁን ሁሉ ነገር አንድ ዘፈን ውስጥ እንደምከተው ግራ ገባኝ በዛብህ በቃ ያልተነገሩ ጀግኖችም ምናምን ብዙ ነገር ከበደኝ እንትን በል ቆይ እሺ እኔ ላስብበት ተጨነኩኝ እኮ እኔም ዘፍነው ምናምን መለስ አልኩኝ ነገር ከእሱም አወጣሁት ኃላፊነቱ እዛ ወደ ራሴ ተመልሼ ሳጠና እሱን በዓለማችን አጭሩ የንጉስ ንግግር ነው የሚል አገኘሁ ሸገር ሸልፍ ላይ በመሰማ የዓለማችን አጭሩ ንግግር ነው ሲል እስቲ ያኔ ነበረው ማርያምን የሚለው ጥሪው ማለት ነው ቆይ ብዬ ወደ ኖርማል መስመር ወረቀት ላይ ጻፍኩት
ጽፈው አንድ ፔጅ ይሆናል ሙሉ ወረቀት። እኔ እሱን ማሳጠር ፈለግኩኝ። ደግሞ በቃ የሆነ በትንሹ ምን ልትል ትችላለህ ብዬ ስሰራው 3 መስመር ሆነልኝ። ዘመዴ ዘመቻ ጀግንነት ዘራ እንዳለሜን ግለት የፍቅርን ግነት ሚዛን ስሌት ቅኔ ቃል የማይነግረው የተግባር ፍቺ ማለት ማንኛውም ሁሉ ጊዜ አጥንት ነው እንደሚከሰከስላት ነው ነገር። ከዛ እነሱም ይወዷታል፣ እኔም እወዳታለሁ። የድሮዎቹም እኔም አይንተናነስም። በቃ እኔም ልጇ ነኝ እነሱም ልጆቿ ናቸው አይነት ነገር መጣ። ምን ይመዘን ነው ፍቅር ይመዘን ይሆን? እወዳታለሁ ምን ይከስከስ ነው ነገሩ። ደግሞ እንደዛ አይሆንም አይነት ነገር ነው። ህፃን ልጅ ራሱ የሚያጀግነው ነገር ሁልጊዜም ደግሞ አድዋ ነው ለእኛ ተነስተን የምንዋጋው ከራሳችን ጋር ማለት ነው። ለዛ ነገር እንደ መነሳሻ ይሁነን። ተወራ ኖሩ ሁሉም ትናንትም ብለው ተወራ የሚለው ወሬው ተወራ። ቅድሙ ወረራ ነበረ፣ አሁን ግን ወሬ ሲወራ ነው የሰማነው። ብዙም እውቀት የለኝም። እንደ ዓላማው ማተቡ ዛሬም ያለ ነው አልኩኝ። ማማትም አይደለም እኔ እያሟቸው አይደለም፣ ዓላማው ግን አለ ነው። በአንድ ወርድ 2 ትርጉም ነበር የነበር። የመጀመሪያውን መነሻ መግቢያ ያደረኩት፣ ከዛ የንጉስ ጥሪ የንጉስ ጥሪ እንዲሆን አረኩ። ከዛ ደግሞ እናቶችም ዘምተዋል የሚለውን ደግሞ አመጣው። ከዛ የዎሪየሩን ቻንስ ደግሞ የተማሪ ቤት ተማሪዎች አንድ ልጅ የሚዘምረው ወደ ትምህርት ቤት ሲሄድ አድርጌ የሀገሬ ጎበዝ ብዬ ጨመርኩበት። በሶስት ጦርነቶች ስለነበሩም በጊዜው መቀሌ አምባላጌ ስለነበር እነሱን ያድዋ ብዬ ለ3 ከፈልኳቸው ነው። ይቋረጥና ከእንደገና የሚጀምረው ያንን ፌዙን ለማሳየትም ጭምር ነው። ሰው ካስፈለገው ይህንን ነገረው ካስማሰው ብዬ አልኩኝ ነው። ያን ጊዜ ሀገር ብቻ አይደለችም ነው፣ ሰው ብቻ አይደለም የኛ ሀገር ሰው ሌላም ነገር አለው። መንፈሳዊ ፍቅር ስለሆነ ሙሉ ደግሞ ባህር ገቡ ስለሆነ የኛ ሀጉር ሀገር ነች የሚል ሀሳብ ለሙሉ ነው ለአፍሪካ አንድነት ስለሆነ ያንን ምልከታም ደግሞ እንያዝ ነው። እሱን ሞከርኩኝ ማለት ነው። ያው እግዚአብሔር ይመችህ። በእውነት ከታዋቂዋ የሆሊውድ አክትረስ ሉፒታ ኒዮንጎ ጋር መገናኘት ብቻ ሳይሆን ቃለ መጠይቅም አድርጋህ ነበረ። ምን አይነት አጋጣሚ ነው እሷ ቃለ መጠይቅ ከአንተ ጋር እንድታደርግ የፈጠረው? ምን መሰለህ፣ እሷ ስትመጣ እዚህ ሀገር የሚያሳዩት ተመሳሳይ ቦታ ነው። የመጀመሪያዋ ጊዜዋ አይመስለኝም ስትመጣ ይመስለኛል። ደጋግመው የምታለች ሲወስዷት በቃ ባህል ቤት እንዲህ አድርገው ተመሳሳይ ቦታ ነው የሚወስዷት። ወጣቱ የት ነው ያለው? እንዴት ነው ኖርማል ሰዎች በየቀኑ ዴይ ቱ ዴይ ላይፍ እንዴት ነው? አርባን ሰዎች ምናምን እሱን ጠየቀች። እሱን ስትጠይቅ ማራናታ እኔ ካሪቢያን ምግቦች ያሉበት የፓን አፍሪካን ምግብ ቤት ስላለኝ እዛ ኔክስት ይው ብሎ እዚህ ጋበዛት። ከሌሎቹ ሽፍታ ወጣ ብሎ ማለት ነው። ሽፍታ ደግሞ ብዙ ኢቨንቶች ይዘጋጁ ነበር፣ እሱንም እንድታይ ነው። ከዛ እዛም ምግቡንም በየአይነቱ እንድታይ ተደረገ። እዛ በዛው በበየአይነቱ ምን ጋብዛት ሲባል በየአይነቱ መረጠ እንግዲህ በጊዜው እሱ። ከዛ በዛው በምግቡ ነው ምሳሌ ሊሰጣት የቻልኩት። እዛው እየተመገብን ነው ኢንተርቪው የነበረው። እዛው በምናየው በምግቡ ላይ ያለውን ልዩነት ዳይቨርሲቲ እንደምታዩ ነገር ነው። ኑሯችንም በቃ የተለያዩ ሰዎች ነን፣ እንደዚህ ከለርፉል ነው፣ እንደዚህ ነው፣ ለጤናም እንዲህ ነው ምናምን በሚለው በምግቡ ምሳሌ ነው እኛን ሁላችንንም ለማውራት የሞከርከው። ያው እኔም ብቻ አይደለሁ ነበሩ ነማራም እያወሩ ነው አንድ ላይ። እሷ ግን እንደ ሬኮርድ ያደረገችው ነገር ነበረ። ራሱ ዶክመንተሪ ነው ይወጣል። ለቢቢሲ የታሰበ ዶክመንተሪ ነው ይመስለኛል። እና ለምን ሳይወጣ ቀረ? ያው መቼ እንዳሰቡት አላውቅም እንጂ ያረጉታል።
ይመስለኛል። ከሳምፕሊንግ ጋር ተያይዞ ደግሞ በተለይ በመላመላ በሚለው ትራክ ይመስለኛል እና እስከ ክስ ያደረሰ ነገር ነበረ። እንዴት ተቋጨ? የተቋጨው ነገር ያው ጋሽ ባህሩ ያነሷቸው ኢንተርቪዎችን ሁሉ ዳሰስ ነው። በአንድ ሚዲያ ላይ ማለት ነው። ክሱን ያቀረቡት የጋሽ ባህሩ ቀኝ ቤተሰቦች ናቸው። አንድ ላይ ሁሉም በስልክ የሚያውቁት ሰዎች ሬዲዮ ጣቢያው ላይ እየደወሉ ሀሳባቸውን ይገልጻሉ። አይ እንዲህ ነው የሚለውን ነገር ማለት ነው። ከክሱም ለመውጣት በውይይት እንዲፈታ ተፈልጎ አንድ ሬዲዮ ጣቢያ ላይ እሱን ተናገረ። ያው እንግዲህ እሳቸው ከድሮ ወርሰውት ነው እሳቸው። ከዛ ደግሞ ያቀረቡበት መንገድ ደግሞ ለትውልድ እንዲዘልቅ ነው። ከዛ እኔም ደግሞ ያነሳሁት ምክንያቱ አሁን በዚህኛው በእኛ ዘመን በምንኖርበት ዘመን መላ የሚለው ብር ነው ትርጉሙ። ያኔ ግን እንደ መፍትሄም ነው። መላ ረመላ ብር ብቻ አይደለም፣ ሌሎችም ነገሮች ነበሯቸው። እንዳይስተው እኛ በዚህ ዘመን ይሄው እንደዚህ እያደረግን እየተገለገልንበት ስለሆነ ይሄው እንዳንስተው ሀሳቡን መላ የሚለው እኔ እናንተም ነን ሁላችንም መፍትሄ ነው እንጂ ወደ ብር አንቀይረው የሚለውን ነገር ነው ለማንሳት የፈለግኩት። ሰው ተሰራ ተገኘ የሚለው ቤቴ ሙላም የሚለው ፓርት ወስጄ መላ የሚለውን ከእንደገና ከአዲስ ኢንትሮዲውስ ለማድረግ ነው የፈለግኩት። ምንድነው ነጥቡ? እንደ ድሮዎቹ ሰዎች እኛ ስናስብ ወይ ስንመኝ እናርገው ስንል አንዳንድ አጠገባችን ያሉ ሰዎች ላይመስላቸው ይችላል። ለአካባቢያችን እንድንተጋገዝ ነው መላው አብረን እንሞክረው ጫና አንድ ሰው ላይ አይብዛ ነገር ነው። በቃ የተቀበልነውን ነገር ከርሞ ድሮም ቢያገኝ ከርሞ ዋለ ድሮ ነኝ የሚል ነገር ነበረ። የድሮ ሰውና የአሁን ሰው ሲገናኙ ምን ይላሉ ነው። እዛ ላይ የከርሞ ሰው የሚለውን ሀሳብ ነው ያነሳሁት። ያኔ መልስ እንኳን ባይሰጥም የከርሞ ሰው ያውቃል ብሎ ይሉ ሰይፉ የፍቅር ጉዳይ ማለት ነው። የከርሞ ሰው የተባሉት እኛ አይደለንም ወይ ነው? እኛ ምን እናውቃለን? እነሱ ነው እንጂ የሚያውቁት አይነት ዲቤት ያነሳሁት። እኔ እንደዛ አድርጌ ነው ለመግለጽ የሞከርኩት። የኔን አንግል አሳየሁኝ በዛን ጊዜ በሬዲዮ ክርክራችሁ ላይ። ከዛ እነሱም ክሱን አነሱት ማለት ነው። ከዛ በኋላ ከሬዲዮ በኋላ አስታውሳለሁ፣ ሰምቼዋለሁ። ላይቭ ነበር አይደል የተላለፈው? ከዛ ወሬያችሁ በኋላ ክሱን አነሱት፣ በዛው ተቋጨ። ደስ ይላል በጣም። እኔ በየዋህነት ያደረኩት ነገር ነው በሚለው እግዚአብሔር ይስጣቸው። እግዚአብሔር ያክብራቸው። እናመሰግናለን አይደለ? ከዛ በኋላ ግን ሳምፕሊንግ ፈራ? ከዛ በኋላ በቃ እንደዚህ አይደለ? ያው ሳምፕል ማድረግ አስተሳሰብ ኤክስፕሬሽን ምናምን ተወስዷል። ግን ከዛ ውጪ አሁን በባንዶች ምናምን በኦሪጂናል ስራ ለመስራት እየሞከርኩ አይደለ? እኔ በጣም እሱ ነገር ፍርሃት ባይፈጥርብህ ደስ ይለኛል። ምክንያቱም እነዛን ነገሮች የምታካትትበት መንገድ በጣም ሌላ አይነት መንገድ ውስጥ ደግሞ የሚከቱን የሚጨምሩን ስለሆኑ ሙሉ በሙሉ እርም አላልኩም አይደለ? እርም እንዳትል ስለአሁኑ የሂፕሆፕ ሙከራዎች ብሎ ሀሳብን ብታካፍለን ደስ ይለኛል። በቅርብ ጊዜያት ፈጠን ያሉ ዲስትራክ የሚባሉ እርስ በርስ መጎሻሸሙም መተራረቡም መነቋቆሩም ያለባቸው በዘይቤያቸውን ፈጠንጠን ያለ አይነት ነገሮች እየበዙ ይመጡ ይመስለኛል። ምንድን ነው እነዚህ ላይ አንተ አስተያየት? እኔ እደግፈዋለሁ ሁሉንም ነገር፣ ግን ያው ከስራው ውጪ ሌላ ተጽዕኖ እንዳያመጣ ማለት ነው። ያው ያለውም ካልቸር እሱን ያስተማረው። አሁን ለምሳሌ ቅድም ተቃውሟቸውን የሚገልጹበት መንገድ አለ። እንግዲህ ቱፓክ ሊሆን ይችላል የድሮዎቹ ምን አሉ እዛ በስሌቨሪ ጊዜ በባርነት ጊዜ ተቋሞቻቸውን ለማሰማት ብሉዝ ሙዚቃ ላይ የተለያዩ ማን እንደዘፈነ እንዳይታወቅ ይላሉ። አተ ዘንበል ሲለው ማን የትኛው ሰውዬ ድምፅ እንዳወጣ አይታወቅም። ፕላንቴሽን ላይ ሆነው እንደዛ እያጨዱ የሚዘምሩት ነው። ከዛ ግን ማን እንደዘፈነ ማን ድምፁ እንዳወጣ እንዳይታወቅ ተቃውሟቸውን በውስጥ የሚገልጹበት ነው።
ያ ግን እያደገ ደግሞ ወደ ጃዝ ምናምን እያለ ይሄዳል። ሲቸግር ነው በቃላት የሆነውን ምን ያህል እያሳሰብን እንደሆነ ያለን ይሄ ቅድሙ ጉዳይ የሚያሳይ ምልከታ ነው ብዬ ነው ማስበው። በዚህ ዘመን ሁላችንም የሆነ እንትን የሚበላን ነገር አለ ነው። እሱ ነገር ነው ያንን ድምፅ እንዲወጣ እንዲፈጥንም እንዲቆጣም እያደረገው ያለው እንጂ እርስ በርስ እየተጣላን አይመስለኝም። በብዙ ንግግሮች፣ ጽሁፎች፣ ዘፈኖች፣ ራፖች ላይ ለምርቃት ያለ ቦታ በጣም ተለቅ ያለ እንደሆነ ያስታውቃል። ምርቃት የማይወድ ሰው ባይኖርም አንተ ምርቃትን የምትረዳበት ለምርቃት ያለህን ቦታ ምን አይነት ቢሆን ነው? ያው እንግዲህ ልጅ የጠላው ነበር ህፃን ልጅ የጠላው ነገር አዋቂ ትልቅ ሰው ደግሞ ሽማግሌ የረገመው ነገር አያዘልቅም ይዘነው አያዘልቀንም ይባላል። ስለዚህ ልጆች ከወደዱት ስራው ሰክሰስፉል ነው ማለት ነው፣ ጥሩ ነው ማለት ነው። ለምን ወዲያው ሲያዩት የሆነ አሪፍ ነገር ይገባቸዋል እነሱ። ትልቅ ሰው ደግሞ ይህ ካለ እና ከረገመን ነገሩ እንትን ይላል ብዬ አስባለሁ። ስለዚህ የምንሰራውን ስራ ለሁላችንን ሁሉም ሰው ስለሚያየው ከካሜራው ጀርባ ያሉት ሰዎች የተለያዩ ሰዎች ናቸው፣ ከተለያየ ሃይማኖት ከተለያየ አስተሳሰብ ስለሆነ በተለያየ ቋንቋ መመረቅ እንደማለት ነው። ያ ዋናው ነገር ነው ብዬ ማስበው። ይሄ እንደ ይዘነው የምንሄደው ስንቅ ነው ብዬ ነው ማስበው። በኋላም እኛም ልጆቻችንን እንደዛ እያለን እንመረቀዋለን አይነት ነው ነገርየው። ሁሉም እነዛ ተደማምረው ነው እዚህ አሁን ያለንበት የደረስ ነው ብዬ ነው ማስበው። ያው የሰው ሞዴሊስት ምናምን የሚሉት ጨማምረን። ግን በህይወት ያገኘው ትልቁ ምርቃት ምንድን ነው? ይሄ ነው የሰው ሞዴሊስት። ከማን ነው? ከቤተሰብ ከወላጆች። እንኳን ለእርጅና ለጉልምስናውም ገና ባት በቃ ለኢትዮጵያን ምርቃት ብትባል ምንድን ነው ምርቃት? ምን እላለሁ? በጣም ከባድ ነው። ግን በቃ ፈጣሪ የሚሆናትን ነገር ይስጣት ነው። እኛም ልቦናውን ይስጠንና የምትኮራባቸው ልጆቿ እንሆንላት ነው ብዬ ማማኝ። ዞሮ ዞሮ ኢትዮጵያ መመረቅ እኛን መመረቅ ማለት ስለሆነ ከዛ ግን እኔ አሪፍ ነው ብዬ ማስበው ሰላም፣ ፍቅር፣ ጤና ለሁላችን የሚለው እንደ ምርቃት እንደ ሃሽታግ እጠቀምበታለሁ። እኔ የምመርቀው ማለት ነው በልጅ አንደበት። አሜን። ጥያቄዎችን ጨርሻለሁ። እኔም አመሰግናለሁ። በጣም ሸጋ ቆይታ ነበር የነበረን። ለነበረን ድንቅ ቆይታ በጣም አመሰግናለሁ። ካስማሰ እግዚአብሔር ያክብርልኝ። ካስማሰ፣ ፓቺ፣ ፍቅሬሳ፣ አቡ፣ 5 ሳንቲም ላይክ ተዘርዝረው አያልቁምና ስላቅ ለነበረን ቆይታ በሙሉ አመሰግናለሁ። እግዚአብሔር ያክብርልኝ። እኔም አመሰግናለሁ። ታንክ ዩ ሶ ማች። ሁሉ